ቀዳሚው ዝግጅታችን እንግዲህ ፖሊስ መረጃ ነው። ወደሱ ከማለፋችን በፊት ስለ ሲምፎኒክ ኦርኬስትራ አንዳንድ መረጃዎችን እናንሳ። በሀገራችን እንግዲህ ሲምፎኒክ ኦርኬስትራ ትልቅ ደረጃ ላይ እንዲደርስ የሀገራችንም የውጭም የሙዚቃ ባለሙያዎች አስተዋጽኦችን ሲያደርጉ ቆይተዋል። ለምሳሌ ከውጭዎቹ ብናነሳ እነ ሃጎብ አልሜንኪን እንደዚሁም ደግሞ ጆርጅ በርድን ማንሳት እንችላለን። በማስተማሩ በተለይ ሲምፎኒክ ኦርኬስትራ ከፍ ያለ ደረጃ ላይ እንዲደርስ ትልቅ አስተዋጽኦ ያበረከቱ የሙዚቃ ባለሙያዎች ናቸው። ወደኛም ሀገር ስንመጣ ለምሳሌ ፕሮፌሰር ኢሳቅ ኤፍሬምን እንደዚሁም ኮሎኔል አያሌው አበበንና ሌሎችም ትልልቅ የሙዚቃ ባለሙያዎችን ማንሳት እንችላለን። ሲምፎኒክ ኦርኬስትራን በማስተማር ከፍ ያለ ደረጃ ላይ እንዲደርስ ያደረጉ ሰዎች ናቸው። በማርች ባንድም በኩል እንደዚሁ ስንመለከት የማርች ባንድ የሙዚቃ እድገቱ ከፍ እንዲል ከመሳሪያዎች ጋር አባላቱ በደንብ እንዲተዋወቁ በማድረጉ በኩል የተለያዩ እነ ነርሲስ ሙሴን አልቫንዲያንን ማንሳት እንችላለን። በመምህርነቱ በማስተማሩ በኩል ከኛም ሀገር እንደዚሁ እነ አያሌው አበበን ማንሳት እንችላለን። በርካታ የሙዚቃ ባለሙያዎች አስተዋጽኦ እንዳደረጉ ይነገራል። እንግዲህ ከዚሁ ጋር ተያይዞ የመጀመሪያው መረጃችን የሚሆነው የሙዚቃና ቲያትር ዲቪዥን ከፌደራልና ከክልል ለተወጣጡ የፖሊስ አባላት የሙዚቃ ትምህርቶችን በመስጠት ላይ ይገኛሉ ይለናል። እሱን እንመለከታለን። በማስከተል ደግሞ ፖሊስ የአንድ ቻይናዊ ገንዘብ ዘርፈዋል ያላቸውን ተጠርጣሪዎች ይዟል። የአንድ ካምፓኒ የፋይናንስ ኃላፊ የሆኑት ቻይናዊ ያስቀመጡትን 1,400,000 ብር እንዳጡት ነው ለፖሊስ የተናገሩት። በሶስተኛ ደረጃ ፖሊስ በክፍያ ተስማምተው እቃ ጭነው የወሰዱትን አሽከርካሪውንና ረዳቱን እንደዚሁም በተጨማሪ 6 የተጠረጠሩ ሰዎችን ይዣለው ይላል። ሶስቱን መረጃዎች አብረን እንከታተል። የተለያየ ነገር እንዳለው በጥልቀት ተምረንበታል፣ አውቀንበታል። በቲዮሪም ሆነ በሶልፌጅ አሁን ከተግባር የተለየ ነው እየተማርን ያለ ነው። ለረጅም ዓመት በሙዚቃ መሳሪያ ተጫዋችነት፣ በሙዚቃ አቀናባሪነትና በመምህርነት በርካታ ታዋቂ ሰዎችን በማፍራት የሚታወቀው የፖሊስ ማርች ባንድ ዛሬ ሙያውን ለማሳደግ ከፌደራልና ከየክልሉ የሚመጡትን ወጣቶች በማሰልጠን ላይ ይገኛል። ሙያው የግል ጥረትን ያልተቋረጠ ልምምድን ፍላጎትን እንደመጠየቁ ብቃት ያላቸውን ለማውጣት በፌደራል ፖሊስ ኮሚሽን የሙዚቃና ቲያትር ዲቪዥን የሙዚቃ መምህራን የንድፍ ሐሳብና የተግባር ልምምድ ይሰጣሉ። አሁን ባሉበት ደረጃ እንግዲህ እንዳያችሁት በጥሩ ደረጃ ላይ ነው ያሉት። ጥሩ ምክንያቱም ጊዜያችንን በሙሉ ምክንያቱም ከተሰጣቸው ጊዜና ከሚመረቁበት ጊዜ አኳያ ጊዜውን አጣበን በቀን ውስጥ በርካታ ሰዓቶችን እናስተምረው። በዚህ ሁኔታ ልጆቹ የቲዮሪም ትምህርት የሶልፌጅም ትምህርት እየተማሩ ነው ያሉት። ከ1997 ዓ.ም ጀምሮ ነው ስልጠና እየሰጠን ያለነው። የረጅም ጊዜ ስልጠና እንዳለን ማለት ነው። እንግዲህ ጥበብ ዝም ብለህ የምታየው ነገር አይደለም። ስልጠና ይጠይቃል፣ በራሱ ጊዜ ክህሎት ይጠይቃል። ስለዚህ ማንኛውም ሰው በእርግጥ የራሱ ታለንቶች አሉት የትኛውም ሰው። ነገር ግን ለሙዚቃ የሚሆኑትን ሰዎች ክልል ድረስ በመሄድ ምልመላ እናካሄዳለን። የሙዚቃና ቲያትር ዲቪዥኑ ከየክልሉ ፖሊስ ኮሚሽኖች ተውጣጥተው ለመጡት የሚያደርገው የስልጠና ድጋፍ ከዓመት ዓመት እየተጠናከረ የሙዚቃ መሳሪያ ተጫዋቾችን የማፍራት ጉዞ እየሰመረ በመሄድ ላይ ይገኛል። በዚህ ዓመትም ከአማራ፣ ከአፋር፣ ከደቡብና ከሐረሪ ክልል ፖሊስ ኮሚሽኖችና ከፌደራል ለተውጣጡ ከ200 በላይ ተማሪዎችን ከክፍል ውስጥ ትምህርት ጀምሮ በሙዚቃ መሳሪያዎች የሚደረገው ልምምድ በሚገባ በመስጠት ላይ እንዳለ ይነገራል። ሌሎች ክልሎችን ያሰለጠኑ ስለሆነ ልምድም ስላላቸው በዛ መሰረት ጥሩ ትምህርት ይሰጡልና ጥሩ ተማሪ ሆነው ወይም ደግሞ ውጤታማ ሙዚቀኛ ሆነው የሚወጡ ይመስለኛል። አዲስ ትውልዱን በማስተማር በማብቃት እየሰራ ወደ አዲሱን ትውልድ እየተካን ያለንበት ወቅት ነው። ፌደራል ፖሊስ የሙዚቃና ቲያትር ዲቪዥን የሙዚቃ ትምህርትን በመስጠት በማስመረቅና ወደ ተግባር እንዲገቡ ከመስራቱ በተጨማሪ ልምድ ለመቅሰም ችሎታን ለማጠናከር የሌሎቹን ሙያ ድጋፍ ይቀበላል። የሙያው ፍቅር ከልምምድ ጀምሮ ጣዕም ያለው ዜማ እስከመጫወት የተመደቡበትን የሙዚቃ መሳሪያ በስስት ይዞ ረጅም ሰዓት እስከ መስራት ረጅም ጊዜ በማጥናት ከሙዚቃ መሳሪያ ተጫዋችነት እስከ አቀናባሪነት አልፎም የሙዚቃ መምህርነት የደረሱ ባለሙያዎችን በማውጣት የሚታወቀው የፌደራል ፖሊስ ኮሚሽን የሙዚቃና ቲያትር ዲቪዥን
ዛሬም በዚሁ መስመር እየቀጠለ ነው። በኤሌክትሪክ መስመር ዝርጋታ ካምፓኒ ውስጥ የፋይናንስ ጉዳዮች ኃላፊ የሆኑት ቻይናዊ ስለሚቀጥለው ጉዟቸው አስበዋል። በሚቀጥለው ቀን ሰራተኞቻቸው ወዳሉባቸው ክልሎች ለመሄድ ወስነዋል። ምክንያታቸው ደግሞ እዚያ ላሉት ሰራተኞቻቸው ደሞዝ ለመክፈል ነበር። ሹፌራቸውን ይጣራሉ። ሲመጣ ኢትዮጵያ ንግድ ባንክ ዋና መስሪያ ቤት እንዲያደርሳቸው ይነግሩታል። ከባንኩ ሲደርሱ 1,400,000 ብር አውጥተው ይመለሳሉ። ከመኖሪያ ቤታቸው ቁም ሳጥን አስቀምጠው ለጉዞ ሲዘጋጁ ድንገት ስልክ ይደወልና ጓደኛቸው ታሞ ሆስፒታል እንደገባ ይነገራቸዋል። ሊጠይቁት ይወጣሉ። ጠይቀው ሲመለሱ ባዩት ነገር ይደነግጣሉ። ቁም ሳጥን ውስጥ ያስቀመጡት ብር የለም። የቤት ሰራተኛቸውን ሊጠይቁ ሲጣሩ ያጧታል። ለፖሊስ ያመለክታሉ። የገርጂ ፖሊስ ክትትሉን ይጀምራል። ድርጊቱን ልትፈጽም ትችላለች ብሎ የጠረጠራትን ለመፈለግ አድራሻዋን ለማወቅ የሞከሩት ፖሊሶች መረጃ ያጣሉ። ከሷ መጥፋት በኋላ የቻይናው ሹፌር በአካባቢው አለመታየቱ ፖሊሶች እሱም ላይ እንዲያተኩሩ ያስገድዷቸዋል። የተለያዩ ዘዴዎችን በመጠቀም ክትትላቸውን ያጠናከሩት ፖሊሶች ከአዲስ አበባ ወጣ በሁለት አካባቢዎች የተዘዋወረችው ተጠርጣሪና ግብረ አበሯ የተባለውን የቻይናዊን ሹፌር ሊይዙ ይችላል። ሁሉ አዲስ የምግብ ኮምፕሌክስ ኃላፊነቱ የተወሰነ የግል ማህበር ለጊዜው ስራውን አቋርጧል ሲባል የአካባቢው ነዋሪዎች ሰምተዋል። ይሁን እንጂ ወደ ግቢው አንድ መኪና ገብቶ በርካታ ዕቃዎችን ጭኖ ሲወጣ ይመለከታሉ። ድጋሚ መኪናው ሲመጣ ያዩት ነገር ያጠራጠራቸው ለፖሊስ ይደውላሉ። የላፍቶ ፖሊሶች ደርሰው ግቢውን ይከቡታል። በየተራም ወደ ውስጥ መግባት ይጀምራሉ። 60 የሚደርሱ ማቀዝቀዣዎችና የተለያዩ ንብረቶችን በመጫን ላይ እንዳሉ ይደረስባቸዋል። ሁለቱ ተጠርጣሪዎች የመኪና ሹፌሩና ረዳቱ በክፍያ ብር ተስማምተው ዕቃዎችን መርካቶ ለመውሰድ መዋዋላቸውን ተናግረዋል ይላሉ መርማሪ ዝንዘሪውን ደሴ። 6 ተጠርጣሪዎች ተይዘዋል። አንደኛው የቤቶቹን ቁልፍ የተቀበለው የጥበቃ ሰራተኛ እንደሆነ ፖሊስ ይናገራል። ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። ሀገራችን ኢትዮጵያ እንግዲህ ሰላምን በማስከበር በኩል ለሀገራችን ለአህጉራችን አፍሪካ ብሎም ለሌሎቹ በተለያዩ ጊዜያት ወታደሮቿን በመላክ ሰላም የማስከበሩን ስራ በተጠናከረ መልኩ ከበፊቱ ጀምሮ ከነ ኮንጎ ጊዜ ጀምሮ አስተዋጽኦችን እያበረከተች ትገኛለች። እስከ ቅርብ ጊዜ ድረስም እንግዲህ በጎረቤቶቻችን በነ ሱዳን በሌሎቹም ወታደሮችን በመላክ ሰላም የማስከበር ስራዎችን እየሰራች ትገኛለች። የመጀመሪያው መረጃችን ከዚህ ጋር የተያያዘ የሚያነሳው መረጃ ይኖረናል። እሱን እንከታተላለን። እሱን በማስከተል ደግሞ ከ2 ሚሊዮን ብር በላይ የሚገመት የኮንትሮባንድ እቃዎች ሰሞኑን ተወግደዋል ይለናል። እሱን እናያለን። በሶስተኛ ደረጃ ፖሊስ ከደካማ ጎኖችን በማስተካከል ለህዝቡ ተገቢውን አገልግሎት መስጠቱ ተነግሯል። ሶስቱ መረጃዎች እንከታተል እስኪ። እንደ መከላከያ ሰራዊት ሁሉ ከፖሊስ የተወጣጡ ሰላም አስከባሪዎች በተለያዩ የውጭ ሀገሮች በመሰማራት ውጤታማ ተግባር እየፈጸሙ እንዳሉ ይታወቃል። አንደኛውና የመጀመሪያው ትልቁ ጠቀሜታ ሀገራዊና ተቋማዊ ገጽታ ግንባታ ነው። ሁለተኛ ደግሞ በሚያሳየው ጠንካራ ዲስፕሊንና ስነ ምግባር ነው። በዚህ ሚሽን ውስጥ ያለው የመከላከያም ሆነ የፖሊስ ሰራዊት በአብዛኛው የኢትዮጵያ ነው። በሌሎች የሰላም ማስከበር ተልእኮዎች ላይ የምንሰማቸው የተለያዩ የዲስፕሊን ግድፈቶች በዚህ ሰራዊት ላይ በፍጹም አላየንም ብለው በኩራት ሲመሰክሩ ነበርና እንደዚህ አይነት የህዝብ አስተያየትና የአካባቢው ሰላሙን ልታስጠብቅለት የተሰማራው ህዝብ በዚህ ደረጃ በእምነት ሲያነሳ ደግሞ ትልቅ ኩራት የሚሰጥ ነው። የኢትዮጵያ የሰላም ማስከበር ኃይል ውጤታማ ሆኖ ተቀባይነት ያገኘው በተሰማራባቸው ሀገሮች ሁሉ ግዳጁን በብቃት በመወጣቱና ባለው መልካም ስነ ምግባር እንደሆነ ተነግሮለታል። በአሁኑ ወቅት ከመከላከያ ሰራዊት በተጨማሪ ከፌደራልና ከክልል ፖሊስ የተወጣጡ የሰላም ማስከበር ኃይሎች በሱዳን ዳርፉር በአብዬና በሃይቲ ተሰማርተው ይገኛሉ። የህዝብን ወክሎ ስለሄደ እንደ አምባሳደር ሆኖ ነው የሚሄደው። የሀገሩን አምባሳደር ሆኖ ስለሚሄድ በሚሄድበት ሚሽን ሁሉ ሀገሩን ወክሎ ስለሚሄድ ሀገርን የወከለ ሰው ደግሞ ኃላፊነት ስለሚሰማው ያን ኃላፊነት በአግባቡና
በተገቢ ሁኔታ ተወጥቶ እንደሚመጡ ባለሙሉ ተስፋም ነኝ። እስካሁን ባለው የኢትዮጵያን ወክሎ የሄደ የፖሊስ አባል ምንም አይነት የዲሲፕሊን ግድፈት ምንም አይነት ችግር ኖሮበት ከሪፓትሪየት የተደረገ ወይም ወደ ሀገሩ የተመለሰ ወይም ችግር የደረሰበት የለም። የሰላም ማስከበር ተልእኮ በሀገሮች መካከል ያለውን መልካም ግንኙነት ማሳደጉን ከዚህም በተጨማሪ ማህበራዊና ኢኮኖሚያዊ ጠቀሜታዎች እንዳስገኘ በሰላም ማስከበር ላይ ተሳትፈው የተመለሱ ይናገራሉ። የኮንትሮባንድ ዕቃዎች ከኢትዮጵያ ሶማሌ ክልል በኦሮሚያ ጉጂ ዞን ሊበን ወረዳ እንዲሁም በሞያሌ በሻኪሶ ወረዳ በኩል ወደ መሃል ሀገር ሊገቡ ሲሉ ተይዘዋል። በህብረተሰቡ ጥቆማ በፌደራልና በክልል ፖሊሶች ክትትል በቁጥጥር ስር የዋሉት ንብረቶች ከ2 ሚሊዮን ብር በላይ እንደሚገመቱ ተነግሯል። የተያዙት ልባሽ ጨርቆች፣ ጫማዎች፣ መድኃኒቶች እንዲሁም የአገልግሎት ዘመናቸው ያለፈባቸውና ያልተጻፈባቸው ምግብ ነክ ቁሳቁሶች ሊወገዱ ችሏል። አብዛኞቹ በድርጊቱ ተሰማርተው የተያዙት አሽከርካሪዎች የህገወጥ ንብረት ባለቤቶች ውሳኔ ተሰጥቷቸው ማረሚያ ቤት የሚገኙ ሲሆን የተወሰኑት ደግሞ ውሳኔ እስከሚያገኙ በቀጠሮ ላይ ናቸው። በአካባቢው በኢትዮጵያ ገቢዎችና ጉምሩክ ባለስልጣን ሞያሌ ቅርንጫፍ ነገሌ ቦረና መቆጣጠሪያ ጣቢያ በተለያዩ ጊዜያት ከጎረቤት ሀገሮች ወደ መሃል ሀገር ሊገቡ ሲሉ በህብረተሰቡ ትብብርና በህግ አስከባሪው ጥረት በቁጥጥር ስር እንደሚውሉ ተጠቁሟል። ከምልመላ በኋላ ህግ ለማስከበር ሰላምን ለማስፈን የሚያገለግሉት ለማውጣት በተለያዩ አካባቢዎች የሚገኙ የፖሊስ ማሰልጠኛዎች ኃላፊነታቸው ከፍ ያለ ነው። ህግ አስከባሪ ህብረተሰቡ የሚኖርበትን የሚሰራበትን የሚነግድበትን ተገናኝቶ የሚመክርበትን አካባቢ ሰላም እንዲኖር የሚጠብቀው በስነ ምግባር ታንጾ በቅንነትና በታማኝነት ሀገርና ህዝብን ለማገልገል በጠራበት የሚገኘው ከማሰልጠኛው ከቀሰመው ትምህርት ነው። ሰሞኑን ከነዚህ ማሰልጠኛዎች መካከል አንዱ የሆነው የጦላይ መደበኛ ፖሊስ ማሰልጠኛ ከጋምቤላ ብሔራዊ ክልል የመጡ ሰልጣኞችን አስመርቋል። የግጭት አፈታት፣ የፖሊስ ስነ ምግባር፣ የማህበረሰብ የፖሊስ አገልግሎት፣ የፖሊስ ሳይንስና ሌሎችም ትምህርቶች ተሰጥቷቸዋል። የክልሉ የመልካም አስተዳደር ጽሕፈት ቤት ኃላፊና የምክር ቤት አባል ክቡር አቶ ዳኙ ጓቹ በፖሊስ ተቋም የሚታዩ ደካማ ጎኖችን በማስተካከል ለክልሉ ህዝብ ተገቢውን አገልግሎት መስጠት እንደሚገባ ተናግረዋል። ስልጠናውን ተከታትለው የጨረሱት የክልሉ መደበኛ ፖሊሶችና የማረሚያ ቤት ፖሊሶች መሆናቸው ታውቋል። የትራፊክ አደጋ የበርካቶችን ህይወት እየነጠቀ ንብረትንም እንደዚሁ እያወደመ በተለያዩ አጋጣሚዎች እንሰማለን። በተለይ አሁን ከፍ ያለ ጉዳቶችን እያደረሰ ነው የሚገኘው። በትራፊክ አደጋ ንብረት ወድሟል፣ የሰው ህይወትም ጠፍቷል ይናል የመጀመሪያው መረጃችን። እሱን በማስከተል መንገድ ሲሰራ እየተቆፈረና ድንጋይ እየተሰባበረ ነበረ በጥንቱ ዘመን የሚሰራው። ያንን ዘመን የድንጋይ ቅጥቀጣ ዘመን ጊዜ እንደሆነ ይነገር ነበረ በወቅቱ ማለት ነው። እንግዲህ ያንን ተከትሎ እገሌ ሞቷል ወይንም እገሊት ሞታለች እየተባለ በመንገዱ ስራ ከሱ ጋር በማያያዝ ማለት ነው ይሰየም እንደነበረ ነው በዛሬው የፖሊስ ጥንታዊ የፖሊስ መረጃችን የምንመለከተው። ወደ ሶስተኛው መረጃችን ስናልፍ ኢንተርፖልን እናገኛለን። ኢንተርፖል እንግዲህ ሰሞኑን አዲስ ፕሬዝዳንት መምረጡ ታውቋል። ዩሮፖል ደግሞ ህገወጥ ሰነዶችን ለስደተኞች ያዘጋጁ 100 ግለሰቦችን እንደያዘ ነው የተነገረው። መልካም ጊዜ። የሰሌዳ ቁጥር ኮድ 3 47 51 3 ኢት ሲኖትራክ ከባድ መኪና ተጠርጭኖ ከሳራ ቤት ወደ መካኒሳ እየተጓዘ ነበር። አሽከርካሪው ፍሬም መቆጣጠር አቅቶት ወደ ተቃራኒ አቅጣጫ መንገድ በመግባቱ 15 ተሽከርካሪዎችና አንድ ሞተር ሳይክል ገጭቷል። የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የትራፊክ አደጋ መርማሪ ዋና ሳጅን ታሪኩ ማረኝ ቫቲካን ኤምባሲ ተብሎ በሚጠራው አካባቢ በደረሰው ትራፊክ አደጋ የ16 ተሽከርካሪዎች ንብረት መውደሙን እንዲሁም በአራት ግለሰቦች ላይ ከባድና ቀላል አደጋ እንደደረሰና የመጀመሪያ ሕክምና እርዳታ እንደተደረገላቸው ይናገራሉ። አደጋ ከደረሰባቸው ተሽከርካሪዎች መካከል አንደኛው በግጭት ሳቢያ ሞተሩ በመፈንዳቱ ሙሉ በሙሉ ከጥቅም ውጭ ሆኗል። መርማሪው የሲኖትራኩ ከባድ መኪና አሽከርካሪ እድሜው 20 እንደሆነና በወቅቱ በፍጥነት ያሽከረክር እንደነበረ ጠቁሟል። መረጃው የፌደራል መንገዶች የትራፊክ ጉዳይ ዲቪዥን የመረጃ ክምችትና የኮሙኒኬሽን ክፍል
በኩል ነው። የሰርኪስ ባቡር በ1886 ዓመተ ምህረት አዲስ አበባ ከተማ ደርሶ ስለታየ የዘመኑ ድንቅ ሆኖ ከረመ። ይህ ባቡር በእሳት ኃይልና በውሃ እንፋሎት እየተነዳ የሚሄድ ነው። በሙሴ ሰርኪስ አማካኝነት ከፈረንጅ ሀገር አስገዝተው ያስመጡት ነው። ሙሴ ሰርኪስ ባቡሩን እስከ ጅቡቲ ድረስ በመርከብ አስመጣና ከዚያ በኋላ በምድር ባቡር አስጭኖ የምድር ባቡር ሀዲድ እስከደረሰበት አደረሰው። ከዚያም ባቡሩን አገጣጥሞ በበረሃው የነጋዴ መንገድ ከሐረርጌ ግዛት በታዘዘለት ህዝብ ያስገፋ ተጉዞ ከአዋሽ ወንዝ አደረሰው። ከዚያም በኋላ የምንጃር ባላገር ታዞለት መንገዱን በመደልደልና ባቡሩን በመግፋት እየረዳው በሸንኮራ ላይ ተጉዞ አዲስ አበባ ደረሰው። ህዝቡም የባቡሩን ስም ባስመጪው ነጋዴ በሙሴ ሰርኪስ ስም ሰይሞ የሰርኪስ ባቡር እያለ ይጠራው ነበር። ዳግማዊ ምኒልክ ባቡር ለማስመጣት ባሰቡበት ጊዜ መንገድ ማሰራት አስፈላጊ መሆኑን አስቀድመው ተረድተውት ነበርና ከአንድ ዓመት በፊት ከአዲስ አበባ እስከ አዲስ ዓለም ከተማ ድረስ ያለው መንገድ በመሐንዲሶች አስቀየሱት። መሐንዲሶቹ በደሞዝ የቀጠሯቸው ሙሴ ካስተኛና ቴኔንቴ ባንዲ የተባሉ ጣሊያኖች ናቸው። ዳግማዊ ምኒልክ መንገዱን በገመድ እያስለኩ በሸዋ ለሚገኙ የአገረ ገዢው አከፋፈሉት። አገረ ገዢው በግዛቱ ያሉት ገባሮችና ጭፍሮች መሬት ወርተራ ገብተው እየቆፈሩና ድንጋይ እየቀጠቀጡ እንዲሰሩ አደረገ። ከዚህም የተነሳ የሸዋ ገባር ያንን ዘመን የድንጋይ ቅጥቀጣ ጊዜ እንዲሆነ ወይም እገሌ ተወለደ እገሌ ሞተ እያለ ይናገር ነበር። በመሐንዲሶች ተቀይሶና ተደልድሎ በድንጋይ ንጣፍ የተሰራው መንገድ ሁሉ በዘመኑ አነጋገር የባቡር መንገድ ተባለ። ይህ ስም እስከ ዛሬ ድረስ ጸንቶ ይገኛል። ከዚህ ጊዜ በኋላ ባቡር ተሰናክሎ ቆሞ ነበር። የቆመበት ቦታ ሰባራ ባቡር ተብሎ እስካሁን ድረስ በዚያ ስም ይታወቃል። የዘመኑ አዝማሪም ብነግሬሽ አታጠናቅሪ እንደ ሰርኪስ ባቡር ተገትረሽ ቅሪ ብሎ ገጥሟል። ሙሴ ሰርኪስ በ55 ዓመት ዕድሜው በ1907 በሰኔ ወር ሞቶ በአራዳ ጊዮርጊስ ቤተክርስቲያን ተቀብሯል። ምንጫችን የ20ኛው ክፍለ ዘመን መባቻ የተሰኘው መጽሐፍ ነው። ኢንዶኔዥያ ባሊ ውስጥ በኢንተርፖል 85ኛው አጠቃላይ ስብሰባ አዲስ ፕሬዝዳንት ተመርጧል። አዲሱ ፕሬዝዳንት ቻይናዊ ሚንግ ሆንጊዩ ሲሆኑ እስከ 2020 ድረስ ያገለግላሉ። ኢንተርፖል የዓለም አቀፍ ፖሊስ ህብረት እንዲጠናከር ጠቃሚ አስተዋጽኦ ማድረጉን ተናግሯል። በአራት ቀን አጠቃላይ ስብሰባ 830 የፖሊስ ኃላፊዎችና ከ164 ሀገሮች የተውጣጡ ነባር ህግ አስከባሪዎች ተገኝተዋል። ቻይና ቤጂንግ 86ኛውን የኢንተርፖል አጠቃላይ ስብሰባ እንደምታስተናግድ ተናግሯል። ሚንግ በህግ የመጀመሪያ ዲግሪ ሲኖራቸው ለ40 ዓመታት በፖሊስና በህግ ተቋማት በጸረ ሽብር፣ በድንበር ቁጥጥር፣ በዓለም አቀፍ ግንኙነትና በሌሎችም ስራዎች ልምድ ያላቸው ናቸው። የስፔን ፖሊስ ከፖላንድ ፖሊስ ጋር በመተባበር ኮልሶ በሚል መጠሪያ ባዘጋጀው ዘመቻ በድንበር ተሻጋሪ የወንጀሎች ድርጅት የዩክሬን ዜጎችን ወደ እንግሊዝና ወደ አየርላንድ ሊያሸጋግሯቸው የነበሩትን ይዘዋል። ህገወጥ ሰነዶች ለስደት ያዘጋጁ 100 ግለሰቦች በቁጥጥር ስር ውለዋል። እንደ ፈረንጆቹ ዘመን አቆጣጠር በዚህ ዓመት ለስደተኞች ዘጋጁ በርካታ ህገወጥ ሰነዶች ተገኝተዋል። ከአራት ወራት በፊት በወንጀሎች መረብ አማካኝነት በዘጋጀው አንድ ሰው 100 መታወቂያዎችን የያዘ ሲሆን ካረፈበት ሆቴል የፖላንድ ፓስፖርቶች ተገኝተዋል። ስደተኞቹ በቱሪስት ቪዛ ወደ ፖላንድ ከገቡ በኋላ በሐሰተኛ ሰነዶች ወይም በፖላንድ መታወቂያ ወደ ሌሎች ሀገሮች እንደሚሸጋገሩ ታውቋል።